አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥቅምት ወር የቀኑ ሰዓት 11 ነው። ከዚህም በኋላ ይቀንሳል። በዚችም ቀን በጥቅምት 1 ቅድስት አንስጣስያ በሰማዕትነት አረፈች። ይህችም ቅድስት መስተጋድልት ከሮሚ ሀገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትን በማስተማር ክብር ባለው በመልካም ስርዓት አሳደጓት። ባደገችም ጊዜ ወላጆቿ ሊያጋቧት ፈለጉ። እርሷ ግን ይህን ስራ አልፈለገችም። የምንኩስና ልብስ መልበስ ፈለገች እንጂ። ከታናሽነቷም መንፈሳዊ ገድልን መረጠች። ስለዚህም በስውር ሄዳ በሮሜ ካሉ ገዳማት ወደ አንዱ ገባች። ታናሽ ስትሆንም የምንኩስና ልብስን በመልበስ በጾም፣ በጸሎት፣ በረሃብ፣ በጽም፣ በመጠመር የዚህን ዓለም ሀሳብ ሁሉ ከልቦኗ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝመትም ሁሉ የምትጾም ሆነች። በየ2 ቀኖችም ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበታትም የምትመገበው ከቀትር ጸሎት በኋላ ነው። በእነዚያ በምንኩስና ወራት በእሳት ያበሰሉትን ወጥ አልቀመሰችም። በገዳሙ አቅራቢያ ሌላ የደናግል ገዳም አለ። የዚያ ደብር በዓለም በደረሰ ጊዜ እመምኔቷ በዓሉን ለማክበር ይህችን ቅድስት አንስጣስያን ከእህቶቿ ደናግል ጋር አስከትላት በአንድነት ተጓዙ። ሲጓዙም የንጉሥ ዳኪዎስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበር። ልቧም በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪን የካዳችሁ ልባችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ የፈጠራቸውና ስለ እነርሱም ነፍሱን ለሞት አሳልፎ በሰጣቸው ላይ ለምን እንዲህ ትሰራላችሁ? ይህንንም ባለቻቸው ጊዜ ወታደሮቹ ተቆጡ። ይዘውም ወደ መኮንኑ አቀረቧት። እርሱም እንዲህ ብሎ ጠየቃት፣ በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽን? እርሷም ስለኛ የተሰቀለውን ክብር ይግባውና እርሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜም ጽኑ ስቃይን አሰቃያት። በስጋዋም እሳት ጨመረ። ከዚህም በኋላ ዘቅዝቆ ሰቀላት። ከበታቸውም አጤሱባት። ከሃይማኖቷም ባልተናወጸች ጊዜ ራሷን በሰይፍ ቆርጡ ዘንድ አዘዘ። በዚህ ታላቅ ስቃይም ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ዳግመኛ የህርጣንና የድንግል ሶስና የአልዓዛር እህት የማርያም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 2 በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ ሀገር ተሰዶ መጣ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ መለት ወኩፈ እምላቡ ሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዘቲ መካን እስከ ረጌሊ ሆኑ ህፃን ለተጻፎ በክርታስ ወለተጻፎ ዘደረስ ወለዘአንቦ ሰርጎ ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አለቂተ ኩሉ እንባ ስቡረ የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት